የተፈጥሮ ጸጋ በአግባቡ ካለመጠበቁ የተነሳ የአየር ንብረት ለውጥ መዛባት አስጊ ደረጃ ላይ የደረሰ መሆኑን የወላይታ ዞን አካባቢ ጥበቃና አየር ንብረት ለውጥ ጽሕፈት ቤት ኃላፊ አቶ መርክነ ማለዳ ተናገሩ። በወላይታ ዞን ለሚቀጥሉት 3 ዓመታት በአካባቢ ንጽህና በልማት እንዲሁም በሰብአዊ ስራዎች ላይ በትኩረት እንደሚሰሩ የገለጹት ደግሞ በኢትዮጵያ ቀይ መስቀል ማህበር የደቡብ ኢትዮጵያ ቅርንጫፍ ጽሕፈት ቤት ተወካይ አቶ ሮቤል ኦርሳንጎ ናቸው። ቅርንጫፉ ጽሕፈት ቤቱ የ2018 የዓለም የአካባቢ ቀን በድጉና ፋንጎ ወረዳ ቢጠና ከተማ ተከብሯል። ነህሚያ ገነቱ ተጨማሪ አላት። የአየር ንብረት በአንድ ስፍራ ያለው የአየር ጸባይ በአመት የሚያሳየው አማካይ ውጤት ነው። የአየር ንብረት ለውጥ ደግሞ የዚህ አማካይ ጸባይ መቀየር ማለት ነው። ከዚህ በፊት ከአመት አመት ብናኝ በረዶ ያስተናግድ የነበረ ስፍራ ከአመታት በኋላ ይህ ተቀይሮ በከፊል ፀሐያማ መሆን ሲጀምር የአየር ንብረት ለውጥ ይስተዋላል። ይህንን ተከትሎ በዓለም ለ53ኛ ጊዜ በአገር አቀፍ ደረጃ ለ33ኛ ጊዜ የዓለም አካባቢ ቀን በወላይታ ዞን የአካባቢ ጥበቃና የአየር ንብረት ለውጥ ጽሕፈት ቤት በኢትዮጵያ ቀይ መስቀል ማህበር ከወላይታ ቅርንጫፍ ጋር በመተባበር በድጉና ፋንጎ ወረዳ በቢጠና ከተማና በትምህርት ቤት የጽዳት ዘመቻ አክብረዋል። በወቅቱ የአካባቢያችንን ንጽህና በመጠበቅ የአየር ብክለትን መከላከል እንደሚቻል የጠቆመችው መምህርት ቅድስት ተገኘናት። በመትከል ንጽህና በመጠበቅ አፈር እንዳይሸረሸር የአየር ንብረት መጠበቅ ይቻላል። እንደዛ አካባቢያችንን አየር መጠበቅ እንችላለን። አካባቢያችንም ደግሞ በሚመጡ ጎርፎች እንዳይሸረሸሩ በዚህ አካባቢያችን መጠበቅ እንችላለን። ጠንካራ እርምጃ በአየር ንብረት ለውጥ ላይ በመውሰድ ለአካባቢ ብክለት ምክንያት የሚሆኑ ጉዳዮችን በመግታት ሁሉም መረባረብ እንደሚገባ የድጉና ፋንጎ አስተዳዳሪ አቶ ዘካሪያስ ዋንታሙ ጠቁመዋል። የአካባቢው ማህበረሰብ አሁን ያለውን የአየር ማዛባት መነሻው የአካባቢን እንክብካቤ ካለመረጡ የተነሳ ነው። የተተከሉ ችግኞችን ደኖችን ከማንከባከብ አኳያ አካባቢውን ሰው ካለመቆጣጠር የተነሳ የሚመጣ ስለሆነ እያንዳንዱ ሰው በራሱ በግሉ የራሱን አካባቢ መጠበቅ እንዳለበት በጽዳት በንጽህና መያዝ እንዳለበት ይሄ መልእክት የሚያስተላልፍ ነው። የተፈጥሮ ጸጋ በአግባቡ ካለመጠበቁ የተነሳ የአየር ንብረት መዛባት አስጊ ደረጃ እየደረሰ መሆኑን የወላይታ ዞን አካባቢ ጥበቃና አየር ንብረት ለውጥ ጽሕፈት ቤት ኃላፊ አቶ መርክነ ማለዳ ተናግረዋል። የሰው ልጆች ይሄን የተፈጠሩ ምድርን በአግባቡ ጠብቆ ተንከባክቦ እንዲጠቀሙ ቀጣይ ደግሞ ለሚቀጥለው ትውልድ በአግባቡ እንዲያስተላልፉ በቃሉ ደንግጎ ያስቀመጠ ቢሆንም የሰው ልጆች በአግባቡ በቃሉ መሰረት ካለመጠቀማችን የተነሳ ዛሬ ዓለም ታማለች። ዛሬ ዓለም ከፍተኛ ችግር ውስጥ ነው ያለችው። በአካባቢ ጥበቃ በአካባቢ ንጽህና በልማታዊና በሰብአዊ ስራዎች ዙሪያ ብሉ ስኩል ከስዊድን ቀይ መስቀል በተገኘ ድጋፍ በወላይታ ዞን ለቀጣይ 3 ዓመታት በትኩረት እንደሚሰራ የገለጹት በኢትዮጵያ ቀይ መስቀል ማህበር ደቡብ ኢትዮጵያ ቅርንጫፍ ተወካይ አቶ ሮቤል ኦርሳንጎ ናቸው። የተለያዩ የልማት ስራዎችን እየሰራን ቆይተናል። እነዚህም የልማት ተግባራት በአጠቃላይ ወደ 8 የሚሆኑ ኪ ፕራዮሪቲ ኤሪያ ወይም ቅድሚያ የሚሰጣቸው የትኩረት አቅጣጫዎች ተብለው በተለዩት ውስጥ ነው የሚሰራው። ዛሬ የምናከብረው የአካባቢ ጥበቃ ስራ በተለይ ብሉ ስኩል በተባለው በስዊድን ቀይ መስቀል ገንዘብ ድጋፍ የሚደገፍ ለ3 ዓመት አካባቢ በዚህ በወላይታ ዞን በሁለት ወረዳዎች ነው በአጠቃላይ በትኩረት የሚሰራው ያ ፕሮጀክት ነው። ስለዚህ ይሄኛው ተግባር በኢትዮጵያ ቀይ መስቀል ካሉ 8 የትኩረት አቅጣጫዎች ሁለቱን የሚነካ ነው። አንደኛው ቅድመ ማስጠንቀቂያና ዝግጁነት የተባለውን ነው የሚነካው። ምክንያቱም ከነ በፊት ጓዶቼ እንዳነሱትም የአካባቢ ጥበቃ ስራ ውጤቱ ወይም ተጽዕኖው አንድ አቅጣጫ ብቻ አይደለም፣ ብዙ ቦታ ላይ ነው የሚወጣው።
ምክንያቱም አካባቢያችን የተፈጥሮ አካባቢያችን ተረበሸ ማለት ጤንነታችን ይረበሻል፣ የአየር ንብረት ይዛባል። ምድሪቱ የሰውን ልጅ ከመሸከም ይልቅ የሰው ልጅ እንዲጠፋ ምክንያት ነው የምትሆነው ማለት ነው ምላሹ። በስፍራው እያንዳንዱ ሰው የአካባቢ ጥበቃ ስራ የድርሻውን እንዲወጣ አጽንኦት ሰጥተዋል። በ2018 የትምህርት ዘመን ለ12ኛ ክፍል ብሔራዊ ፈተና በቂ ቅድመ ዝግጅት እያደረጉ መሆናቸውን በወላይታ ሶዶ ከተማ አስተዳደር የሶዶ አጠቃላይና የሾላ ኮዶ ሁለተኛ ደረጃ ትምህርት ቤት ተማሪዎች ተናገሩ። በዲጂታል ቴክኖሎጂ በኦንላይን ለሚሰጠው ፈተና ተማሪዎቹ ብቁ ሆነው እንዲቀርቡ ለማስቻል በሁለቱም ትምህርት ቤቶች ዝግጅት የተደረገ ነውም ተብሏል። ፍሬው ተስፋይ ተጨማሪ አላት። የትምህርት ጥራትን ለማምጣት ታስቦ በዘርፉ ከተከናወኑት ተግባራት መካከል አንዱ ነው የፈተና ኩረጃ ማስወገድ። ታዲያ ለዚህም ደግሞ የ12ኛ ክፍል ፈተና በኦንላይን እንዲሆን መወሰኑ የተማሪዎችን ብቃት ለመፈተሽ ከመርዳት ባለፈ ሀገሪቱ በ2030 ከግብ ለመድረስ ላቀደችው የቴክኖሎጂ ሽግግር የራሱ ሚና እንዳለውም ይነገራል። ተማሪዎች የተማሩትን ደጋግሞ በማጥናትና በስነ ልቦና እንዲሁም የቴክኖሎጂ አጠቃቀምን በተገቢው በመከታተል ዝግጅት እያደረግን ነው ይላሉ በወላይታ ሶዶ ከተማ የሶዶ አጠቃላይና የሾላ ኮዶ ሁለተኛ ደረጃ ትምህርት ቤቶች ላይ ያሉ የ12ኛ ክፍል ተማሪዎች። ያው ከዚህ በፊት ኦንላይን ሲባል በጣም ፈርቼ ነበር። አሁን ያው 2 ቀን ሶዶ መጥቼ ተምሬ አሁን በጣም ቀላል ሆኖብኛል። ያው ፈተና ሲመጣም ያው ከዚህ በፊት ይሄን ሳይሰራ ወይስ ካላየው በፊት በጣም ስፈራ ነበረ። አሁን በደንብ ተምሬ ለፈተናም ዝግጁ ሆኜ እንደሞ ኮምፒውተር ጋር የተያዘ ነገር ከሆነ በጣም ቀላል ነው። በቅርቡ አይደለም መዘጋጀት የጀመርነው። አመቱ ከጀመረ ጀምሮ ያው የ15 አመት ልፋታችንም ስለሆነ ግዴታ ነው መዘጋጀት። ለዛ ቀደም ብለን ዝግጅታችንን ጀምረናል። ያው እንደ ተማሪ ትንሽ እንፈራለን፣ ግን ቀድመን ትምህርት ሚኒስቴር የላከውን ሞክ ኤግዛም እየተለማመድን ነው። ተማሪዎች ፈተናው በኦንላይን በመሆኑ አንጻር በጣም ብዙ ነገር እየተወዛገቡ ያሉበት ሁኔታዎችም ይታያሉ። እኛ ግን ከግንቦት 10 ጀምረን እዚሁ ግቢ የሚሰጠውን ሞክ ፈተና የተለቀቀውንም ከኮምፒውተር ጋር ያለውን ልምምድ ሁኔታም ብዙ ጊዜ እየሞከረን ስላለን ይህን ያህል ተማሪዎች ላይ ተጽዕኖ ያደርስም። ሁሉ አሪፍ ነበረ። አሁን ደግሞ ስልጠናው በጣም ተመችቶን ያው እየወሰደን ነው። ከሰኞ 2 ቀን ነው የወሰደነው። በጣም ቀላል ነው። ያው እኛ እንደፈራ ነው አይደለም። በጣም ቀላል ነው። እያጥናው ነው የቆየሁት። በጣም ያው በተቻለልኝ መጠን ተዘጋጅቻለሁ። ተማሪዎች የፈተና ሂደቱን እንድናውቅና ያለምንም መረበሽ ለመስራት የሙከራ ፈተና መፈተናችን ረድቶናል ብለው በፈተና ወቅት መፍራት አያስፈልግም ሲሉም ይናገራሉ። ፈተና ሲጀመር ያው እነሱ ያስተካክላሉ። እኛ ያው የፈተናው ከኮምፒውተር ሲጀመር ኔክስት ወይስ ፍሪቪየስ የሚለውን ያው ፈተና በቁጥር አንድ ከሰራን በኋላ ለሁለት ለማለት ድረቅ ያው ነክስተን እንቀጥላለን። እኔ በራሴ በኩል ሆነ ያው ለተማሪዎችም ያው ፍርሃት በልባችን መኖር የለብንም። የስነ ልቦና ዝግጅት ያስፈልጋል። ከምንም በላይ ከማንበብም በላይ ሰው ስነ ልቦናው ዝግጁ ካልሆነ ፈተና መስራት ቢያነብም ቢዘጋጅም መስራት አይችልም ብዬ አስባለሁ። ፈተና በመሆኑ በእርግጥ ሊያስፈራቸው ይችላል። ነገር ግን ያን ሳይፈሩ እንደ ክላስ ፈተና መጀመሪያ ሞክ ፈተና የሚሰጠውን እንደሚወስዱ ታስቦ ገብተው ቢሰሩና ራሳቸውን በቃ እንደ ፈተናውን ቀለል አድርገው ቢያዩ መልካም ነው ብዬ ገምታለሁ። ተማሪዎችን በእውቀትና በስነ ልቦና ዝግጁ እንዲሆኑ ለማድረግ የተሰጠኝን ኃላፊነትን ከመወጣት አኳያ እየተጋው እገኛለሁ ያሉት በሶዶ አጠቃላይ ሁለተኛ ደረጃ ትምህርት ቤት የኮምፒውተር መምህር ተማሪዎች ፈተና በኦንላይን ሲፈተኑ ሊያደርጉት ይገባል የሚሉትን ያብራራሉ። ተማሪ ወደ አዳራሽ ሲገባ አንድ ላብ ላይ ሁለት ሰው አለ፣ ላብ አሲስታንስ አለ፣ ፈታኙ አለ። ተማሪ ወደ ክላስ ሲገባ የራሱ አድሚሽን ካርድ ብቻ ይዞ ነው የሚገባው። እንደገባ ተማሪ ይሄ ፖርታል ኢንተርፌስ ያገኛል። ዩዘር ኔም አለ፣ ፓስወርድ አለ። ዩዘር ኔም ማለት የተማሪ አድሚሽን ነው። እዚህ ጋር የተጻፈ የተማሪ አድሚሽን አለ። ይሄ ነው የሚያስገቡት። ምስጢር ነው። ኦሬዲ ፈታኙ በራሱ ጊዜ ያስገባል እንጂ ለተማሪ እንኳን አይነገርም። ሰኩር ስለሆነ ማለት ነው። ከዛም በኋላ ይሄ ተማሪ ለምሳሌ ጥያቄን ጨርሷል እንበል። ከጨረሰ በኋላ ቀጣይ ሂደቱ ምንድነው ከተባለ አንድ ተማሪ ሰሚት ማድረግ አለበት።
በሶዶ አጠቃላይ ሁለተኛ ደረጃ ትምህርት ቤት 1050 ተማሪዎች ለመፈተን ዝግጅት እያደረጉ መሆናቸው የተገለጸ ሲሆን በሾላ ኮዶ ሁለተኛ ደረጃ ትምህርት ቤት ደግሞ 172 ተማሪዎች የብሔራዊ ፈተና ለመውሰድ እየተዘጋጁ ይገኛሉ ተብሏል። ቴክኖሎጂው አዲስ ነው የመጣው በኦንላይን ተብሎ እንደገና ደግሞ በአካባቢያችን ያን ያህል ኔትወርክ አክሰስ ምንም የለም። ምንም ተማሪ ኔትወርክ ምንም በሌለበት ነው ያሉት። አሁን ሌላ ቦታ ሄዳችሁ ትፈተናላችሁ በተባለበት ጊዜ ደግሞ ለልምምድ ብለን 2 ቀን እዚህ ጋር ጨርሰናል። ያቀባበል ሁኔታ እንደኔ ጥሩ ነው። እንደሚችሉ ኦንላይንን እንዴት መጠቀም እንደሚችሉ በ8 ክፍል ባዘጋጀነው ክፍል ተማሪዎች እየሰለጠኑ እየተለማመዱ የቆዩበት ከማስቻል አኳያ ከማሰልጠን አኳያ በተለይ የኛ ተማሪዎችን በተሻለ አብቅተን ያወጣንበት ሁኔታ አለ። ከአምና ተመሳሳይ ወቅት ጋር ያነጻጸሩት የሁለቱም ትምህርት ቤቶች ርዕሰ መምህራን በዘንድሮ የተሻለ ውጤት እንጠብቃለን ሲሉም ተደምጠዋል። አንድ ተማሪ ቀጥታ ገብቷል፣ የኛው 6 ተማሪ ገብቷል እንትን ሪሜዲያል። አሁን ግን በዚህ አሁን የተሻለ ይሆናል የሚል ግምት አለ። ከአምና የተሻለ ይሆናል የሚል ግምት አለ። ፐርሰንት የሚጠጋ ተማሪ ወደ ዩኒቨርሲቲ የገባበት ከዚያም ደግሞ በርካታ ተማሪዎች በሬሜዲያል ዩኒቨርሲቲ የገቡበትና ዩኒቨርሲቲውን የቀጠሉበት ሁኔታ አለ። ከአምና አንጻር ዘንድሮ የተሻለ ውጤት እናመጣለን የሚል ግምት አለኝ።